በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ግንቦት 11 ቀን የሊቁ የቅዱስ ያሬድን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ግንቦት 11 ቀን የሊቁ የቅዱስ ያሬድን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በግዕዝ በዕዝልና በአራራይ ዜማ ያስጌጣት የቤተ ክርስቲያናችን ሊቁ ቅዱስ ያሬድ የተሰወረበት ዕለት ስለሆነ ነው። ታዲያ ቅዱስ ያሬድ የተሰወረበት ዕለት ስለሆነ ነው ብለን ብቻ ማለፍ ሳይሆን ቅዱስ ያሬድ ማን ነው፣ የስሙ ትርጓሜስ ምን ማለትን የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንማማራለን። ከስሙ ትርጓሜ ጀምሮ አንስተን ስንመለከት ቅዱስ ያሬድ ማለት ምን ማለት ነው ስንል ቅዱስ ማለት የተለየ የተመረጠ ማለት ነው። ያሬድ ማለት ደግሞ እንዚራ፣ በገና፣ መሰንቆ ማለት ነው። እነዚህ የዜማ መሳሪያዎች ሲሰሙ ሐሴትን እንደሚፈጥሩ ሁሉ የቅዱስ ያሬድም ዜማ ነፍስን የሚያስደስት አጥንትን የሚያለመልም ነውና ይህ ስያሜ ተሰጥቶታል ማለት ነው። አንድም ደግሞ ያሬድ ማለት የዕብራይስጥ ስም ሲሆን ትርጉሙ ወረደ፣ ተሰጠ፣ ከአምላክ ማለት ነው። ታዲያ ሊቁ ቅዱስ ያሬድ የተወለደ እናትና አባቱስ ማን ይባላሉ የሚለውን ስንመለከት እናቱ ታውክልያ ወይም ደግሞ ክርስቲና ትባላለች። አባቱ ደግሞ ይስሐቅ ወይም ደግሞ አብድዩ ይባላል። ታዲያ አባታችን ይስሐቅና እናታችን ታውክልያ በአንድነት ተጋብተው ሲኖሩ ደጋግ ክርስቲያኖች ስለሆኑ ፈሪሃ እግዚአብሔር በውስጣቸው ያደረ ስለሆኑ ይህንን ቅዱስ ልጅ ለመውለድ በቁ ማለት ነው። ታላቁ የቤተ ክርስቲያናችን ሊቁ ቅዱስ ያሬድ በሚያዝያ 5 ቀን በ505 ዓመተ ምህረት ከነዚህ ደጋግ ከሆኑ እናትና አባቱ ተወለደ ማለት ነው። አባቱ የአክሱም ጽዮን ቄሰ ገበዝ ነበረ። ቅዱስ ያሬድ ገና በልጅነት ዕድሜው ገና በ7 ዓመቱ አባቱ በሞት ተለየው። አባቱ በሞት ስለተለየው እናቱ ወደ ትምህርት ቤት ልታስገባው ስለፈለገች ወደ አጎቱ ዘንድ ይዛው ሄደች። አጎቱ አባ ጌዲዮን ይባላል። አባ ጌዲዮን ወደሚያስተምርበት ቤተ ቀጢን ጉባኤ ቤት ይህንን ቅዱስ ያሬድን ገና በ7 ዓመት ዕድሜው ይማርላት ዘንድ ወደ ትምህርት ቤት ይዛው ሄደችና እዛ አስገባችው ማለት ነው። ያሬድ መጀመሪያ ትምህርት ጨርሶ አይገባውም ነበረ። የፊደል ስራዎችና ንባብን ለመያዝ በጣም ይቸገር ነበረ። መምህሩና አጎቱ ጌዲዮንም ደግሞ ትምህርት እንዲገባው እየገረፈና እየተቆጣ ሊያስተምረው ቢሞክርም እንኳን ያ ቁጣውና ያ ግርፋቱ ግን ምንም ሊሳካለት አልቻለም ነበረ። ምክንያቱም እርሱ ፈርቶ የምናገረውን ይሰማኝና ይገባዋል ብሎ ነበር ያስበው። ነገር ግን እርሱ ቢቆጣም እንኳን ቢገርፈውም እንኳን ቅዱስ ያሬድን ሊሳካለት አልቻለም። ቅዱስ ያሬድ በትምህርቱ ሰንፎ በመገኘቱና ከጓደኞቹ በታች በመሆኑ እጅጉን ያዝን ነበረ። ለብዙ ዘመናት ትምህርት ቢማርም አይገባውም። ጓደኞቹ ተምረው ይጨርሳሉ፣ ካጠገቡ ይሄዳሉ። እርሱ ግን ይማራል፣ የሚማረው ነገር አይገባውም። በዚህም ምክንያት እጅጉን ያዝን ነበረ።
ማዘንም ብቻ አይደለም ደግሞ ተስፋ ቆረጠ። ከዕለታት በአንደኛው ቀን ተስፋ በመቁረጡ የተነሳ ከትምህርት ቤት ጠፍቶ በመሄድ ላይ ሳለ አንድ ጫካ አገኘና ረጅም ጉዞ ስለተጓዘ ደከመውና በዛ ጫካ ውስጥ ገብቶ ከአንዲት ዛፍ በታች ቁጭ አለ። ጥላ ለመጠለል ከአንዲት ዛፍ በታች ቁጭ ቢልም እንኳን ለሕይወቱ ትልቅ የሆነ ሕይወቱን እንዲያስተካክል እንዲመራ የሚያደርግ በቅዱስ ያሬድ ሕይወት ውስጥ ትልቅ የሕይወት ትምህርት ተማረ። በዚህ ጫካ ውስጥ ማለት ነው። እንዴት ነው የተማረው? ምንድን ነው ያስተማረው የሚለውን ስንመለከት ታዲያ በዚያ ጫካ ውስጥ ቁጭ ብሎ ሳለ በሐዘን ተቀምጦ ሳለ አንድ አስደናቂ የተፈጥሮ ክስተት ተመለከተ። ይህ የተፈጥሮ ክስተት አንዲት ትንሽ ትል የአንድን ዛፍ ፍሬ ለመብላት ወደ ላይ ስትወጣና ስትወርድ ይመለከታል። ፍሬውን ለመብላት ወደ ላይ ትወጣለች። ነገር ግን ፍሬው ጋር ሳትደርስ እየተንሸራተተ ትወድቃለች። ፍሬውን ለመብላት አሁንም ተስፋ ሳትቆርጥ ትወጣለች። አሁንም ደግሞ ትንሸራተትና ትወድቃለች። ግማሽ ላይ ደርስ አይደለም ፍሬው ጋር ልትደርስ ጥቂት ሲቀራት አሁንም ትንሸራተትና ትወድቃለች። ለ6 ጊዜ ሞክራ ቅዱስ ያሬድ በዛች ዛፍ ስር ቁጭ ብሎ የዚችን ትል ጉዳይ ቁጭ ብሎ እየተመለከተ ስትወጣ ስትወርድ ስትወጣ ስትወርድ በሰባተኛው ግን ተስፋ ሳትቆርድ 7ኛ ሙከራ አድርጋ በ7ኛው ሙከሯ ዛፉ ላይ ወጥታ ፍሬውን ለመብላት በቃች ማለት ነው። ያቺ ትል ምንም አይነት ተስፋ ሳትቆርጥ ወደ ላይ ወጥታ ለ7ኛ ጊዜ ወደ ላይ ወጥታ ፍሬውን ለመብላት ከቻለች እኔሳ የሚለውን ወደ ራሱ ቆም ብሎ ተመለከተ። ቅዱስ ያሬድ ይህንን ትልቅ ክስተት ሲያይ የሕይወት ትምህርት አገኘ። ይህቺ ደካማ ትል ተስፋ ሳትቆርጥ ካሰበችበት ከደረሰች እኔ እግዚአብሔር ፍጥሮኜ ለምን ተስፋ ቆርጣለሁ አለ። ወዲያውኑ ወደ መምህሩ ተመለሰ። መምህሩ ጠፍቶ በመሄዱ ተበሳይቶበት ነበረ። ነገር ግን አባቴ ሆይ ይቅርታ አድርግልኝ፣ ተስፋ ቆርጬ ሸሽቼ ጠፍቼ እጄ ነበረ። ኋላም ግን እግዚአብሔር አምላክ በአንዲት ትል አማካኝነት አስተምሮኛል፣ ተምሬአለሁ። ስለዚህ አሁን አንተ የምታስተምረኝን ሁሉ እስከሚገባኝ ድረስ እማራለሁ፣ ተስፋ አልቆርጥም ብሎ ሄዶ ይቅርታ ጠይቆ ወደዛ ቤተ ጉባኤ ቤት ገባ ማለት ነው። ወደ ትምህርት ቤቱ ተመለሰ፣ ተቀላቀለ። ታዲያ ወደ ትምህርት ቤቱ ሲመለስ እግዚአብሔር አምላክ አእምሮውን እንዲከፍትለት በሱባኤና በጸሎት የሚጋደል ነበረ። ተስፋ ለመቁረጥ ብቻ አይደለም፣ መመለስ ብቻ አይደለም። ከተመለሰ በኋላ እግዚአብሔር አምላክ አእምሮውን እንዲከፍትለት ሱባኤ ይዝ ነበረ፣ ጸሎትን ይጸልይ ነበረ፣ ጾምን ይጾም ነበረ። እንደዚህ አይነት ተጋድሎን እየተጋደለ ትምህርቱን መማር ቀጠለ። እግዚአብሔር አምላክም ታዲያ ጸሎቱን ሰምቶ የልቦናውን አይን ከፈተለት። ከዚያ በኋላ የብሉይንና የሐዲስ ኪዳንን መጽሐፍት በአጭር ጊዜ ውስጥ አጥንቶ ተምሮ አጠናቀቀ ማለት ነው። በእውነት ክብር ለአምላካችን ይሆን። ልብ በሉ ወገኖቼ፣ ቅዱስ ያሬድ አስቀድሞ ትምህርት አልገባ ብሎ ለረጅም ጊዜ ሲቸገር የነበረ ነው። ኋላም ግን በዚያች ስለ አማካኝነት እግዚአብሔር አምላክ አስተምሮት ተስፋ መቁረጥ እንደሌለበት ከተማረ በኋላ እግዚአብሔር አምላክን እየተማጸነ ቢማር ትምህርቱ ገብቶት እጅጉኑ ሊቅ ሆነ። የሊቆችም ሊቅ ሆነ። ከሊቅነትም አልፎ መላእክት ወደ ሰማይ አንጥቀው ወይም ደግሞ ወስደውት በዚያ የመላእክትን ዜማ የመላእክትን ዝማሬ ለመስማት በቃ። ወገኖቼ አስተውሉ። ታዲያ ከቅዱስ ያሬድ ምንድን ነው የምንማረው? ዛሬ በዚህ ዘመን ያለን ትውልዶች ብዙ ሰዎች ተስፋ የቆረጡ ራሳቸውን ማጥፋት ደረጃ የደረሱ ሰዎች ብዙዎች ናቸው። ዛሬ ተስፋ ቆርጠው ምን አባቴ ላድርግ ብለው ተስፋ ቆርጠው በተስፋ መቁረጥ ውስጥ ተጨንቀው ያሉ ዛሬ ብዙ ሰዎች አሉ። ወገኖቼ የቅዱሳን አባቶቻችንን ታሪክ ስንሰማ መስማት ብቻ ሳይሆን ወደ ራሳችን ሕይወት መለስ አድርገን እኔ ሴቱ ጋር ነው ያለሁት የሚለውን ልንመለከትበት ያስፈልጋል። ትላንትና ስራ ለመቀጠር ሞክረን ወይም ደግሞ ስራ ለማግኘት ሞክረን አቅቶ ሊሆን ይችላል። ተስፋ ቆርጠን ተቀምጠን ሊሆን ይችላል። ትላንትና ትምህርት አልገባ ብሎ ሊሆን ይችላል። ትላንትና የፈለግነውን ነገር አላገኘንም ሊሆን ይችላል። ትዳር ፈልገን ትዳር አላገኘን ይሆናል። በብዙ ነገሮች ተስፋ ቆርጠን ሊሆን ይችላል። ነገር ግን ከቅዱስ ያሬድ የምንመለከተው የምንማረው ተስፋ አለመቁረጥን ነው። ዛሬ ያልተሳካ ነገር ይሳካል። ዛሬ ባይሳካልን ባይሆንልን ተስፋ ባለመቁረጥ ብንጓዝ መጓዝ ብቻ ሳይሆን ደግሞ በጉዛችን ውስጥ እግዚአብሔር አምላክን ከከተትን እግዚአብሔር አምላክን በጸሎት ምንማጸነው ከሆነ
ዛሬ ካልተሳካልን ነገ ይሳካልናል። ዛሬ የተዘጉብን በሮች ነገ ይከፈታሉ። ዛሬ ጨለማ የሆነብን ነገ ብርሃን ይመጣል። ዛሬ በጭንቅ ውስጥ ያለን ሰዎች ነገ ደስተኛ እንሆናለን። ይህንን ከቅዱስ ያሬድ ልንማር ያስፈልጋል ወገኖቼ። ዛሬ በብዙ ነገር ተስፋ የቆረጣችሁ ሰዎች ተስፋ አትቁረጡ ወገኖቼ። እግዚአብሔር አምላክ ተስፋ የሚያስቆርጥ አምላክ አይደለም። እግዚአብሔር አምላካችን ለሁሉም ነገር ጊዜና ቦታ አለው። ዛሬ ሞክረን ያልተሳካልን ነገር ነገ ዛሬ ከሞከርነው በበለጠ ሆኖ ሊሰጠን እንደሆነ ተስፋ አድርጉ። ተስፋ ካደረጋችሁ በኋላ ደግሞ እግዚአብሔር አምላክ ያንን እንዲያደርግላችሁ በጸሎት ተማጸኑ፣ ሱባኤ ግቡ፣ በጸሎት ተጋደሉ። እግዚአብሔር አምላክን በጸሎት ጠይቁት ወገኖቼ። ኋላም እግዚአብሔር አምላክ ጸሎታችንን ይሰማናል። እግዚአብሔር አምላክ የቅዱስ ያሬድን ጸሎት ሰምቶ የልቦናውን ዓይን እንደከፈተለት የእኛንም የተዘጋ በራችንን ሁሉ ይከፍትልናል። ስለዚህ ወገኖቼ በተለይ በዚህ ዘመን ተስፋ እየቆረጣችሁ ራሳችሁን ለማጥፋት ዳር ድንበር ላይ ወይም ደግሞ ጫፍ ላይ የደረሳችሁ ሰዎች ካላችሁ እባካችሁ ቆም ብላችሁ አስተውሉ፣ አስቡ። ነገ ሌላ ቀን ነው። ዛሬ የተቸገርንበት ነገር ነገ ደግሞ ደስታን ይዞልን የሚመጣ ነው። በዚች ምድር ላይ ከምቃጠል፣ ከምጨነቅ፣ ከምቸገር እያላችሁ ራሳችሁን አጥፍታችሁ የሰማይ ቤታችሁን አትዝጉ። ከምድር ላይ የከፋ እሳትን የሚጠብቃችሁ ወገኖቼ። ራሳችሁን አጥፍታችሁ ሽልማት የሚጠብቃችሁ አይምሰላችሁ። በገዛ እጃችሁ ራሳችሁ ላይ ወስናችሁ። እስቲ አንድ ነገር ላስታውሳችሁ። በዚህ ምድር ላይ ያለ እሳትን ማን ነው ደፍሮ እጁን ወደ እሳት ውስጥ ከቶ በእሳቱ እጁ እንዲለበለብ የሚያደርግ ማን ነው? እንዲቃጠል የሚያደርግ ማን ነው? ራሳችን ላይ ወስነን ራሳችንን አጥፍተን ገድለን ወደ ሰማይ ቤት ሄደን ከዚህ ባሰ እሳት እንደሚጠብቀን እንዴት ማስተዋል ተሳነን ወገኖቼ? እንዴት ማስተዋል ተሳነን ወገኖቼ? በምድር ላይ ሳለን ብዙ ፈተናዎች ሊገጥሙን ይችላሉ። ብዙ መከራዎች ሊደርሱብን ይችላሉ። ነገር ግን በሃይማኖታችን ጸንተን እግዚአብሔር አምላክ ከደረሰብን ጭንቅ ከደረሰብን መከራ ሁሉ እንዲያወጣን በጸሎት እንማጸነው እንጂ ራሳችንን ለማጥፋት ተስፋ አንቁረጥ። ቅድስት ቤተ ክርስቲያናችንም መጽሐፍ ቅዱስም ተስፋ መቁረጥን አላስተማሩንም። ታዲያ ከየትን ያመጣነው? ይህንን ተስፋ መቁረጥን ዲያብሎስን ያስተማረን። የዲያብሎስን ፈለግ ተከትለን ራሳችንን እያጠፋን ተስፋ የቆረጠን ወደ አልሆነ ውሳኔ እንድንገባ የሚያደርገን ዲያብሎስ ነው ወገኖቼ። ይህን ልንነቃበት ያስፈልጋል። ይህን ነቅተንበት መጽሐፍ ቅዱስ ወደሚያስተምረን ቅድስት ቤተ ክርስቲያናችን ወደምታስተምረን ከሊቁ ከቅዱስ ያሬድ ተምረን ተስፋ ባለመቁረጥ የትኛውንም ነገር ልንሞክር ያስፈልጋል ወገኖቼ። ዛሬ የተዘጉ ነገሮች ሁሉ ነገ ይከፈታሉ። አሁን ባለንበት ሁኔታ ላይመስለን ይችል ይሆናል። ቅዱስ ያሬድን አስተውሉ። ቅዱስ ያሬድ ለብዙ ጊዜያት ለብዙ ዓመታት ትምህርት ቢማርም እንኳን ምንም ወደ አእምሮ አይገባም ነበረ። በዚህም እጅጉኑ ተስፋ ቆረጠ። ተስፋ ከመቁረጡም የተነሳ ከትምህርት ቤት ወጥቶ ጠፋ። ጠፍቶም ግን እግዚአብሔር አምላክ አስተማረው። ወገኖቼ ስንቶቻችን አስተውለን ይሆን? እግዚአብሔር አምላካችን በአንድም በሌላም ያስተምረናል። የሰው ልጆች አያስተውሉም እንደተባለ እኛ አላስተዋልንም እንጂ በስንት ነገር እኛን አስተምሮን የሆነ ወገኖቼ። በአካባቢያችን ባሉት ሰዎች በጥቃቅን ነገር እግዚአብሔር አምላክ ያስተምረናል። ስንቶቻችን ግን ተምረንበት ይሆን? ስለዚህ ዛሬ ከሊቁ ከቅዱስ ያሬድ ይህንን የምንማረው ቅዱስ ያሬድ ከጥቂት ጊዜ በኋላ የብሉይ ኪዳንና የአዲስ ኪዳን መጽሐፍትን በአጭር ጊዜ ውስጥ ነው አጥንቶ ተምሮ የጨረሰው። ይህ ብቻ አይደለም የቅዱስ ያሬድ ሕይወት። ቅዱስ ያሬድ ቀድሞ ትምህርት የማይገባው ቢሆን እንኳን አሁን እግዚአብሔር አምላክን በጸሎት ከተማጸነ በኋላ ሱባኤ ከገባ በኋላ ተስፋ መቁረጥን ከራሱ ወይም ደግሞ ካጠገቡ ካስወገደ በኋላ ተስፋ ባለመቁረጥ ወደፊት ተስፋ እያደረገ አንድ ቀን ትምህርት ይገባኛል ብሎ ተስፋ እያደረገ ትምህርቱን መማር ቢጀምር እግዚአብሔር አምላክ የልቦናውን ዓይን ከፈተለት። ይህም ብቻ አይደለም። በዚያ ጊዜ በኢትዮጵያ ቤተ ክርስቲያን ውስጥ ስርዓት ያለው ዜማ አልነበረም። ስግደቱና ምስጋናው የሚደረገው ያለ ዜማ ነበረ። ታሪክ እንደሚነግረን እንደሚያስረዳን እግዚአብሔር አምላካችን ለኢትዮጵያ የዜማ ስርዓት ሊሰጥ ስላሰበ 3 መላእክት በአእዋፍ ወይም ደግሞ በወፎች አምሳል መጥተው ቅዱስ ያሬድን ወደ ሰማያዊት ኢየሩሳሌም አሳረጉት። ወደ ኢየሩሳሌም ሰማያዊት ካሳረጉት በኋላ በዚያ መላእክት እግዚአብሔር አምላክን በቅዱስ ዜማ ሲያመሰግኑት ሰማ። ወገኖች ያስተውሉ።
ይህ ሊቁ ቅዱስ ያሬድ መላእክት እግዚአብሔር አምላክን ዘወትር 24 ሰዓት ሙሉ ቅዱስ 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 እያሉ በሚደንቅ ዜማ፣ አጥንትን በሚያለመልም ዜማ፣ ልብን በሚመስጥ ዜማ እግዚአብሔር አምላክን ሲያመሰግኑ ሰማ። ከዚያም በኋላ ቅዱስ ያሬድ ምን አደረገ? ሰማያዊውን ዜማ ተምሮ ወደ ምድር ከተመለሰ በኋላ በአክሱም ጽዮን ቤተ ክርስቲያን ቆሞ በከፍተኛ ድምፅ ለመጀመሪያ ጊዜ ማመስገን ጀመረ። ከሰማይ ሰምቶት በመጣው ዜማ እግዚአብሔር አምላክን ማመስገን ጀመረ። ይህንን ድንቅ ዜማ ማዜም ሲጀምር ንጉሡ አፄ ገብረ መስቀል፣ ንግሥቲቱና ካህናቱና የከተማው ሕዝብ ሁሉ እየተሯሯጡ መጥተው በደስታ ያደምጡት ነበረ። ይህ እንዴት ያለ ዜማ ነው! ይህ እንዴት ያለ ቅላጼ ነው! ይህ እንዴት ያለ ልብን የሚመስጥ ልብን የሚያስደስት ዜማ ነው ብለው እጅጉኑ በሚደንቅ አዝያዚያም ከመላእክት የሰማውን ዜማ ሲያዘም ሁሉም ሕዝብ ተሰብስቦ ሊቁ ቅዱስ ያሬድን ሲሰሙት ነበር። ወገኖቼ ዛሬ ቅድስት ቤተ ክርስቲያናችን የምትጠቀምበት የትኛውንም ዜማ ሊቁ ቅዱስ ያሬድ ከመላእክት ሰምቶ ከመላእክት ተምሮ አምጥቶ በምድር ላይ ያስተማረን ዜማ ነው። ወገኖቼ የእኛ ቅድስት ቤተ ክርስቲያናችን ቅዳሴን የምትቀድስበት፣ ማህሌቱን የምትቆምበት፣ ሰዓታቱን የምትቆምበት፣ የትኛውንም ስርዓት የምታከናውንበት ዜማ ሊቁ ቅዱስ ያሬድ ከሰማይ መላእክት ሰምቶ አምጥቶ በምድር ላይ ያስተማረው ዜማ ነው። በእውነት ክብር ለአምላካችን ይሁን። በእውነት በዚች ቅድስት ሃይማኖት እንድንመላለስ የፈቀደልን አምላካችን የተመሰገነ ይሁን። ሊቁ ቅዱስ ያሬድ ከሰማይ ሰምቶ በምድር ላይ ይህንን ዜማ አስተማረን። ቅዱስ ያሬድ ለኢትዮጵያ ያበረከተው መንፈሳዊ ሀብት እጅግ ብዙ ነው። ከነዛ ብዙ ካበረከታቸው ሀብታት መካከል ዋና ዋናዎቹን ስናነሳ የመጀመሪያው የዜማ አይነቶችን አበርክቷል። እነዚህ የዜማ አይነቶች ምን ምንድን ናቸው ስንል 3 ናቸው። ግዕዝ፣ ዕዝልና አራራይ ይባላሉ። የትኛውም ሰው ድንገት እንኳን ከመሬት ተነስቶ ዝም ብሎ ቢያዜምና አንድ ዜማ ቢፈጠር ያ ዜማው ከግዕዝና ከዕዝልና ከአራራይ ውጭ አይሆንም። ወገኖቼ ሊቁ ቅዱስ ያሬድ ከሰማይ መላእክት ተምሮ ሰምቶ እንደመጣ ግዕዝ፣ ዕዝልና አራራይን 3ቱን የዜማ አይነቶችን ለእኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስረክቦናል፣ አስተምሮናል። ወገኖቼ ሌላ ምን አደረገልን ስንል 5ቱ የዜማ መጻሕፍት ደርሶልናል። 5 የዜማ መጻሕፍትን ደርሶ አስረክቦናል። እነርሱም ደግሞ ድጓ፣ ጾመ ድጓ፣ ዝማሬ፣ መስዋዕት፣ ምዕራፍ ይባላሉ። እነዚህን 5ቱን ድርሰቶቹን በ8 የዜማ ምልክቶች ደርሷል። ወገኖቼ ታዲያ ሊቁ ቅዱስ ያሬድ ደብረሃዊ ከተባለ ተራራ ላይ በምናኔ ብዙ ዓመታትን ካሳለፈ በኋላ ለብዙ ዘመናት እያስተማረ ለብቻው በምናኔ ሕይወት ከተጋደለ በኋላ በጸለምት ዋሻ በግንቦት 11 ቀን በ571 ዓመተ ምህረት ተሰውሯል ማለት ነው። ስጋውም ታጥቷል፣ ተሰውሯል። ቅድስት ቤተ ክርስቲያናችንም ይህንን ዕለት በየዓመቱ በታላቅ ድምቀት ታከብረዋለች ማለት ነው። ምክንያቱም ሊቁ ቅዱስ ያሬድ በዛሬቱ ዕለት ግንቦት 11 ቀን በጸለምት ዋሻ ውስጥ ሳለ የተሰወረበት ዕለት ነው። ስጋውም ሳይገኝ ቀርቷል። ይህንን መነሻ አድርጋ ቅድስት ቤተ ክርስቲያናችን ዛሬ የሊቁ የቅዱስ ያሬድን ዓመታዊ ክብረ በዓል በታላቅ ድምቀት ታከብራለች ማለት ነው። በእውነት ክብር ለአምላካችን ይሆን። ስለዚህ ዛሬ ይህንን ክብረ በዓል ስናከብር ለምንድን ነው የምናከብረው? ሊቁ ቅዱስ ያሬድስ ማን ነው የሚለውን ከብዙ በጥቂቱ እናውቅ ዘንድ ነው አጥር አድርገን ይህችን የተማማርነው ማለት ነው። ታዲያ እኛ የተማማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነውና ያሉት የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ዛሬ የተማማርነውን አስተምሮ ከየት ነው የምናገኘው? ምንጩ የት ነው እያሉ የሚጠይቁ ሰዎች ካሉ መጽሐፈ ስንክሳራችን ግንቦት 11ን ማንበብ ይቻላል። ገድለ ቅዱስ ያሬድን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክን፣ መጽሐፈ ድጓውን መማር ወይም ደግሞ ማንበብ ይቻላል ማለት ነው። እዛ ላይ የቅዱስ ያሬድን ታሪክ ከዚህ በበለጠ በስፋት ታገኛላችሁ ማለት ነው። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ
ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።